አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር ማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ አንተ ነልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛውም ምክንያት ወንድሜ ነው ጓደኛዬ ነው ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካልሆነ እኔ ልውደቅበትና ልጎዳ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ አይደለም? ታዲያ የኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን ይሆነው እኮ ቢያንስ ለትንሽ ጊዜ የሆነ ነገር ተናገርኩኝ እኮ አይደል እንዴ ለትንሽ ጊዜ ተውኝ እንዴ ተውኝ ለሳምንት እንኳን ተውኝና ለረፈ ቢያንስ 5 ቀን እንኳን ተዝናንቼ ልምጣ 5 ቀን እንኳን አትምጡብኝ ብዬ ተናገርኩኝ አይደል እንዴ እኔ በገባሁበት በወጣሁበት እንዴ ኢቭን እኮ መገባበት ካፌ እንኳን መጠቀም አልችልም በር ላይ ወይ ሄርሜላ ልጅ ወይ ሩታ ልጅ ይሄንን ደግሞ እኔ አልፈልግም እንደዚህ ጭንቀት ይወጣ ስለዚህ የዚህ ምርጫው ሌላ ሴት ማምጣት ማለት ነው በዚህ ልክ አታፍቅሪኝ ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሪ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ አብርሽ? ጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማውቅ አይደል እንዴ በዚህ ልክ እኔ ስላፈቀርኩክ እንደዚህ አይነት ነገር መናገር አለብህ? አሁን ላይ አልፈልግም ፍቅር ጓደኛ ሴት ምናምን አልፈልግም በቃ አንዲት የምታመጣት አዲስ ፍቅረኛ አለች ከተባለ እኮ ኦሬዲ ወደ ሌላ ህይወት እየገባ ነው አብርሃም። ድጋሚ ሌላ ሴት ልታመጣው ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው እንዴ አንተ ከሴት ጋር ስለሆንክ ታዲያ ሲከታት በቃ እሺ ምን ማለት ነው? ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወት እሺ ምን ብለህ ቋጨው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባግኖሩ ሲጀመር ማልመጣም ነበር። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት መጣትን ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታያዋለህ። ምን ማለት ነው እንደዚህ ማለት አብርሃም እንዴ? ነው ሄርሜላ አንተታውን ሄርሜላ በነገራችን ላይ በጣም ሰላም ሰጥታለች፣ ፍቅር ሰጥታለች፣ መውደድን አሳይታለች። እና ለምንድን ነው ታዲያ እንትናን ያልፈለካት? ሄርሜላ ለምን እንትናልካት? አሁን ማለት እኔ እንደውም ምርጫ ይሆናል ብዬ ያሰብኩት ከማን ጋር ነበረ? ሩታን በቃ ማለት ወደ ሩታ ይመለሳል የልጁ እናት ስለሆነች። አንተ እስኪ የድሮ እንትንን ታይዋለህ ዞር ብለህ እየው እስቲ የምር እስኪ የድሮ እንትንን ዞር ብለህ ብታየው ማለት ነው የምሬ ነው በዚህ ግባ ማትባል እኮ ነው። አሁን አንተም ሰው ሆነ ማለት ነው እነሱ ላይ አክት ምናምን ለመስራት ትፈልጋለህ እንዴ? ኧረ ጉድ እኮ ነው የምሬ ነው የምላችሁ እንዴ። ሩታ ሰው ያደረገች እኮ ሩታ እኮ ነው የዛሬ 3 አመት የዛሬ 4 አመት ቪዲዮ እኮ ብታይ የምሬ ነው በሩታ ነው ሰው ይሆንኩ። አንተ ዛሬ ካንተም ብሶ መጣ ሄርሜላ እንደዚህ ሩታ እንደዚህ ምናምን ብለህ ጭራሽ ማለት ለምርጫ እንኳን እንትን አላልኩም። ሌላ ሴት ጋር ሄዳ ሌላ ሴት እንደዚህ ደስተኛ ታረጋኛለች ምናምን። በነገራችን ላይ ልትበቀለን ትችላለች እቺ ሴት። ለነሱ ጥሩ ያለውንከው ለኔ ጥሩ ይሆናል ብላ ስለማታስብ ልትበቀል ትችላለች። የምሬ ነው ማለት እንዳውን የምትመጪዋ ሴት ማለት ነው ፈጣሪ ልቦና ሰጥቶሽ አላቅም እኔ ከሱ ጋር እንዴት እንደምትቀጥይም አላቅም። ገና ካሁኑኑ አስቤልሻለሁ እኔ እና ለበቀል ሊሆን ይችላል አስብበት። እና ደግሞ ሄርሜላና ሩታም ቢሆን ስለራሳችሁ አስቡ። ሩታም ቢሆን ለልጅሽ አስቢና ለልጅሽ መኖር እንዳለብሽ ውስጥሽን አሳምነሽ ለልጅሽ ኑሪ። ሳይፈልግ ማለት እሱ ሳይፈልግ ወደዚህ ምድር ያመጣችሁት ልጅ አለ በመሃላችሁ ማለት ነው ባንቺና በሱ መሃል ሳይፈልግ ኦኬ የአባትነት ግዴታን ሳትወጣ የባልነት ግዴታን ሳትወጣ ሌላ ሴት ጋር ሄክ ከሄርሜላ ደግሞ ወጣ አሁንም ሌላ ሴት ጋር ምን ሴት መቃል ላንተ ጀብድነት ነው አይደለም። ወንድነት በዚህ አይለካም። ይሄ የወንድነት መለኪያ አይደለም። ይሄ ሴት እየቀያየሩ ሌላ ጋር መሄድ ያችኛው አንተ ያችኛው ጋር መሄድ ይሄ ጀብድነት አይደለም፣ ወንድነትም አይደለም። የምሬን ነው የምልህ ወንድነት አይደለም። እንዴ ነው ራስ የምታስበቀው እንደተፈላጊ ምናምን ነገር ሌላ ወንድ ምናምን እንደማይፈልጋቸው ምናምን አክት የሚያደርገው ማለት ነው። የምሬን ነው የምልህ ሄርሜላ በጣም ቆንጆ በጣም በቃ ቁመኗ ምናምን በጣም የምታምር ሴት ናት። እና ብትሄድ ካንተ የተሻለ ወንድ ታገኛለች። ሄርሜላ እስኪ አሳይ ወንድነትሽን። የምሬን ነው የምልሽ ማለት በቃ አንቺ ጀግና መሆንሽን አሳይ። ከሱ ተለይተሽ መኖር እንደምትቺ አሳዩ። እኔ ጀግና ነሽ ምንሽ ይዘኒ ነው ሄርሜላ። ሩታን ብትሆኝ ልክ እንደዛው ልጅሽን አሳድጊ። እስካሁንም እኮ እያሳደገች ነው ሩታ ያለሱ ማለት ነው እየሄደ እንዳውም በነገራችን ላይ ትቷት ማለት ተለያይተዋል ግን አልተዋትም። ገብቷቸዋል። እየሄደ ልጁን በሚያይበት ሰዓት ይመስለኛል የሆነ እንትን ይላታል መሰለኝ። በዛ ያንን አይታ ነው ሩታን አብረንኑም ብላ የተነሳሳችው ማለት ነው። እና እስኪ በቃ ተውትና የሚሆነውን እኒ እስኪ አሁን የሚያመጣትን ሴት ደግሞ ምን አይነት ሴት እንደሆነች እኒ ይላት እንዴ። አንተ ምነው ጋሽዬ አይመክርም እንዴ?
ቡዜም ብትሆኝ እንደዚህ በነገራችን ላይ የቡዜ ውጤት ነው ብዬ ነው የማስበው። አንቺ መጀመሪያ ወንድምሽን በአግባቡ ብትመክሪ እንደ ታላቅ መቆጣት ብትቺ ኖሮ ወንድምሽ እንዲያደርግም ነበረ። ሴት ልጅ ላይ እንደዚህ አይጫወትም ነበረ። የዛኔ ሩታን ትቶ ወደ ሄርሜላ ሲሄድ አይሆንም ይሄ ነገር ስህተት ነው ብለሽ ብታስቆሚው ኖሮ ወንድምሽ ዛሬ ሌላም ሴት ህይወት አያበላሽም። ኦኬ ጋሽዬም ቢሆን ሌላ ጊዜ ታመጡት የለ እንዴ ስትጣሉ ምናምን የእርስ በርስ እንትን ስትሉ ጋሽዬን ታመጣታላችሁ። አሁን ለምንድን ነው ጋሽዬ ማምጣት ያልፈለጋችሁት? ለምን ማለት ስለሚቆጣችሁ ወይም ደግሞ ይሄ ነገር አግባብ አይደለም ስለሚላችሁ። በነገራችሁ ላይ እናንተ ማለት ነው ቡታጅራን በጠቅላላ ነው ያሳደባችሁት። አሁን በየሚዲያ እየተባለ ያለ የቡታጅራ ልጆች ምናምን ነውና እናንተ እንደ ሀገር አሰድቧችሁናል፣ እንደ ህዝብም አዋርዳችሁናል። ኦኬ አዋረዳችሁን፣ አሰደባችሁን። አብርሃም አሰደብከንም አዋረድከንም። ለምን በወንድሞች እንደማትማር